ዛሬ እንግዲህ ባልና ሚስቶቹ በቪዲዮ ኮል መጥተውልናል። እውነት ለመናገር ሀይሚና ብሩኬ በእንደዚህ አይነት ስላየዋችሁ ደስ ብሎኛል። ሁለታችሁም ናፍቃችሁን ነበረ። አንዳንድ ጊዜ ራሱ የሆነ ለየት ባለ መንገድ መምጣትም መታየትም የሆነ ደስ የሚል ቫይቭ አለው። ገባችሁ አደለ? ቀየር ብሎ መገኘት ራሱ ጀግንነት ነው። እና ቤተሰብ እንግዲህ ዛሬ ያው ብሩኬ ሀይሚ በቪዲዮ ኮል መጥተዋል። እንደዚሁም ደግሞ በውስጥ ከጠቀመሽ ማወቅ ላለባቸው አካል ማሳውቂ በሚል አንዳንድ ሚስጥሮች ሀይሚ ስላለችበት ሁኔታ ቦታ የተነገረ ነገር አለ። እሱንም ይዤላችሁ መጥቻለሁ። በመጀመሪያ ግን ስለ ቪዲዮአችሁ ነው አስተያየት መስጠት እንፈልገውኛና ዛሬ ብሩኬ ያው ብዙ ነገሮችን ያስተላልፈው። እውነት ለመናገር የሆነ ደስ የሚል ነገር ከልባችሁ ከሰማችሁ ካዳመጣችሁ ትልቅ መልእክት አለ ዛሬ ቪዲዮአቸው የሁለቱም ማለት ነው። አንደኛ ደረጃ ሰው ካልሄደና ካልሞተ አይመሰገንም እንደሚባለው ሁሉ ሀይሚና ብሩኬ ተራራቅም ብለው በቪዲዮ ኮል ሲያወሩ ምንድነው የተረዳሹ ካላችሁኝ የሰው ልጅ ሲራራቅ ለካ ፍቅሩ ምን ያህል ሀያል እንደሆነ እንዴት እንደምትግባቡ ችግሩ ራሱ ማለት ሀይሚ ጋር ችግር ቢኖር የብሩኬ ችግር እንኳን ቢሆን የናፍቆቷን የመጸጸቷን ያን ነገር ሙሉ ለሙሉ ረስታ ያሳለፈችው መልካም ነገሮች ብቻ ነው ትዝ የሚሏትኝና ብሩኬም ደግሞ ተመሳሳይ ሀይሚ እንደ ሀይሚ አይነት ያለ ሴት ሊኖርም አይችልም። የለም በቃ ለኔ የተፈጠረች ሀይሚና ሀይሚ ብቻ ናት፣ እድሜ ልኬን እስከምትመጣ ጠብቃት አለው ብሎ ሲናገር እንዴት ደስ እንደሚል በኩራት ማለት ነው። ገባችሁ አይደለ? እዚህ ጋር ደስ የሚለው ነገር ከብሩኬ አነጋገር ማለት ነው። አንዳንድ ያኮበኮባችሁ ሜቢ ብሩኬን አገኘዋለሁ ብላችሁ ያሰባችሁ ራሱ ወሽመጣችሁ ቁርጥ ብሎን የምትመለሱት በዛሬ ንግግሩና መራራቅ አንዳንድ ጊዜ ራሱን የቻለ የሆነ ደስ የሚል እናንተ ጋር ማለት በቃ ሀይሚ እንኳንም ሄዱ ብላ ቪዲዮ ተሰራ ነው ያልኩትኝ። ማለት ብሩኬ እንዲያውም እኔ ጋር ያለውን ፍቅር እንዴት ላስረዳችሁ እናንተ አትረዱኝም፣ ሀይሚን እንዴት እንደምወዳት እንዴት እንደማፈቅራት እንዴት እንደምፈልጋት እያለ ነበረ። ወንድሜ ሀይሚዬ ከተረዳች ሀይሚዬ ካወቀች በቂ ነው። ለሌላው ማስረዳት መናገር መድከም ነው። ገባ አደለ? የሰው ልጅ ማለት እንዲገባው ከፈለገ አይቶ መረዳት ይችላል። እንኳን አደለም ነግረውኝ እኛ ደግሞ እናንተን የምንወዳችሁ የምንከታተላችሁ የምናደንቃችሁ ሰዎች እኔ አውቃለሁ ራሴን ወክዬ ስናገር፣ እንደዚሁም ደግሞ ምርጥ የጨረቃ ፋሚሊዎች አሉ እነሱንም ጭምር ወክዬ ስናገር አንተ ለሀይሚ እንዴት እንደምትወዳት ሁላችንም እናውቃለን። ግን መረዳት ያልፈለጉ ሰዎች ናቸው። እንኳን አይደለም አይተው ነግራቸው ራሱ የማይገባቸው ሰዎች አሉና እነሱን ወደ ጎን በላቸው። ወንድም አለም የዚህን ያህል መጨነቅ መተከዝ የለብህም። ገባ አይደለም? ማወቅ ያለብህ ነገር ሀይሚ ካወቀችና ካወቀች ከተረዳች በቂ ነውና ብዙ መልክቶች ነው ብሩኬ ለሀይሚ ጭምር ነው ያስተላለፈውኝና ብዙ ማለት ባጠፋ ያጠፋዋቸውን ነገሮች ሁሉ አውቃለሁ። ማድረግ የሌለብኝ ነገሮች ነበሩ። አንቺን እጄን አንቺ ላይ ማንሳት አልነበረብኝም። ብቻዬን መወሰን የለብኝም። እንደገና ደግሞ ብዙ ነገሮች እል ውስጥ ስለገባው ስለተጋፋፋው እንጂ ሀይሚን ጠልቻት ሳለ ፍቅራት ቀርቼ ሳይሆን እል ውስጥ ስለገባው ነው ይሄን ሁሉ ውሳኔ ወሰንሁት። አሁን ግን አለ ቤተሰቦቼ ነይ እንደፈለግሽ በቃ ጭራሽ እንጨቃጨቅም ምንም እንበል ምንም ነገር ይፈጠር ግን አይንሽን ማየት አለብኝ አይንሽን ሳይረጋጋለሁ ብሎ በቃ በምርጥ አንደበቱ ነበር ፍቅሩን ልክ ለሀይሚ ሲናገር የነበረው። ሀይሚም በእንባ ገልጻለታለች እንዴት እንደምትወደው። እንደውም ዛሬ ቪዲዮ ኮል ሲዋሩ ምንም በቃ የሆነ ጥል የሚባለው ነገር ሁላ ረስተውታል። ቤተሰብ ሁላ ተራርቆ እንዴት ነው የተነፋፈቀ ሰው ታውቃላችሁ? የተነፋፈቀ የተጣላ ምናምን የተለያየ ሳይሆን የሚመስለው ሀይሚ ልክ ስልኩን ስታነሳ እንባ ነው የሚቀድማት። አስባችሁታል? ይሄ እንዴት ነው ሀያል ፍቅር ማለት ነው። እና እንግዲህ ያው አንዳንድ ነገሮችን በቪዲዮ ኮል ብሩኬም ሀይሚም እያወሩበት ነበረ። ሀይሚም የተሰማትን ነገር ነው የተናገረችው። ለምንድን ነው ማታስከብረኝ ነው? ገባችሁ? ሀይሚ እያለች የነበረው ለምን አላስከበርከኝም አንተ ሳትሆን ለምን በሌላ ሰው አላስከበርከኝም እያለች ነበር። ብሩኬም ደረቱን ነፍቶ ከዚህ በኋላ ማንም አንቺ ጋር መድረስ አይችልም በቃ ነይልኝ እያለ ነበር በስስት። ሶ በጣም ብዙዎቻችን እኔን ጨምሮ ብሩኬ ሀይሚ ያለችበት ቦታ ይሄዳል እያለን ነበር። ብሩኬንም ሂድ እየተባለ በጣም ብዙ ኦዲየንስ ሂድ ነበር እየተባለ ያለው ሰው። ብሩኬ እንግዲህ እየተናገረ የነበረው ምንድነው ሀይሚ ዱባይ አይደለችም ሌላ ሀገር ናት፣ ብድግ ብዬ መሄድ አልችልም ነበር አስተያየት እየሰጠ ያለው። እዚህ ጋር ማወቅ ያለባችሁ ማለት ነው ብሩኬ ማለት ሀይሚ በሁለት ቀን የጨረሰችውን ፕሮሰስ ብሩኬ ለምንድን ነው ለብሩኬ ሲሆን ለምን አልተፈቀደም? ለብሩኬ ሲሆን ለምንድን ነው ማለት መሄድ የማይችልበት ምንድን ነው ምክንያቱ ሲባል አንድ ነጥብ አለ እነግራችኋለሁ። ቤተሰብ ሶ ሀሰንም ተናግሯል መጀመሪያ ላይ ማለት ነው። ያው ማስተካከያ ያደርጋሉ። ገባችሁ? የሆነ ነገር ሳሳቱና ቶሎ የሚያስተካክሏት ነገር አለ። በዛም ዙሪያ ደግሞ ለኔም ከተሰጠ መረጃ ጋር ይመሳሰላልና
ያው ሀይሚ ጋር ለመሄድ አልችልም ብሏል። የማይችልበት ምክንያት ደግሞ ፕሮሰስ አለው፣ ብዙ ነገር አለው። ያን ነገር ደግሞ ጨራርሽ ሀይሚ ጋር መሄድ አልችልም፣ ዱባይ አይደለችም ነበር እያለ ያለው። ከዛ ደግሞ ቀለስ አረገና ሀይሚዬ ግን የት ነው ያለሽው አለ። የት ነው ያለሽው ብሩክ ታለ እንዴት አወቅ? ያለችበትን ካላወቅ ፕሮሰስ ምናምን እንደሚያቆይ እንዴት አወቅ? ይሄን ራሱ ጥያቄ ምልክትና እስክሪፕት ሲጻፍ ግን አንዳንድ ጊዜ መስተካከል ያለበት ቦታ ያለ ይመስለኛል ሰው ሀይሚዬም እንዴት ነው 2 አመትም ከዛ በላይ ብቆይም 1 አመት ብቆይም ትታገሰኛለሁ ትጠብቀኛለሁ እያለች እየጠየቀችው ነበር። ብሩኬም ተመሳሳይ እድሜ ልኬን እጠብቅሻለሁ ነው ያላት። እድሜ ልኬን ገባችሁ? ከሀይሚ ውጭ ሴት ለኔ አልተፈጠረችም። ምንም ነገር ቢሆን እኔ ሁለተኛ ሀይሚ ከቶቲ ሴት አጠገብ አልቀርብም እያለ ነበር ሲያወራ የነበረው። ቤተሰቦቼ በመሀል ደግሞ ሀይሚ ምናለች መሰላችሁ? ያው ሆዱን ለመብላት እኮ ነው ገባችሁ አይደለ? ምናልባት እኔ እኮ በመሀል አዲስ ህይወት ልጀምር እችላለሁ አለች ሀይሚዬ። ከዛ ብሩኬ በራስሽ እርግጠኛ አይደለሽም እንዴ? እና አታጨናንቀኝ፣ አስጨነቅኩሽ ይቅርታ ስላትኝ፣ ኧረ አላስጨነቀኝም። ወይኔ እንዲድስ እንደሚል በቃ በዚህ ስራ ማለት ነው የበለጠ ፍቅራቸው ነው እየወጣ የሆነ እንዴት ነው በቃ የእሳት የሞቀ የጋለ ነው ምናምን ፍቅር የሚባለው አለ እሱ ነገር ነው እየወጣ ያለውኝና በአጠቃላይ ልላችሁ የፈለግኩት ምንድን ነው ሀይሚ አገር ውስጥ እንደሆነች ነው የተነገረኝ። ይቅርታ አድርጉልኝና አሁን እኔ እነዚህ ሰዎችን ስቲል ወደፊት ላምናቸው የምችለው ዝም ብዬ ነበር፣ መናገር አልፈለግኩኝም። ግን ደግሞ እስኪ እነዚህ ሰዎች እውነት ይህን ቪዲዮ አውጥቼ ልናገር። ከዛ ግን ሀይሚ የሄደችበት ሀገር ውጭ ላይ መኝታ ቤት ምናምን አይደለም ቪዲዮ እንድሰራ እንፈልገው፣ ውጭ ላይ ምናምን የሆነ ቫይቡን ካሳየች ያለችበትን ሁኔታ አገሩ መናገር አይጠበቅባት። ያን ነገር ካሳየች እውነትም እነዚህ ሰዎች ውሸታሞች ናቸው ልል ይችላለሁ። ግን ሀይሚዬ ውስጥ ማለት ኢትዮጵያ ውስጥ ናት፣ የትም አልሄደችም። ሀሰንም ሰምታችሁት ከሆነ ማለት ነው ያው እያወሩ ነበር ከናቲ ጋራ ና እንሄዳለን። ከዛ እንዴ እዚህ ነው እንዲ ያለችው ሲለው አይ አብረን እንሂድ ለማለት ፈልጌ ነው እያለ ነበር። እና ሀይሚ የትም ሀገር አልሄደችም። ሶ መረዳት ያለባችሁ ብሩኬ ሀይሚ በ2 ቀን በኦንላይን ነው ጨረስኩት ያለችው። ከተጣሉ 3 ቀናቸው ምናምን ነው ገባችሁ። ከዛ በ2 ቀን ጨረሰች ኦንላይን ምናምን። እሺ ብሩኬ ሄድ ሲባል ብዙ ሰው ሽምግልና ሰው ብሩኬ ሄድ ሀይሚን አምጣትኝ አበብላትን ሲባል እኔ መሄድ አልችልም ብዙ ፕሮሰስ አለው እንዴ ብድግ ብያ መሄድ አልችልም ለምን አለ። ገባችሁ አይደለ? በጣም የሆነ ሲጋጭብኝ ነው። ኦኬ እንደኔ ማለት እንደኔ መረጋጋት ላለባቸው ሰዎች ይሄን ሼር ማድረግ አለብኝ ብዬ የተሰጠኝ መረጃ አምጥቼ እየተናገርክ ያለሁትኝና ሀይሚና ብሩኬ አልተጣሉም። ሶ የሚያጣላም ነገር አልነበረም። ገባችሁ አይደለ? ሲቀጥል ደግሞ ሀይሚዬ እንደዚህ የምታለቅሰው ለምንድን ነው ካላችሁ በጣም የሚዋደድ ሰው ማለት ፊልም ራሱ ሲሰራ አይታችሁ ከሆነ ይሄ ነገር በእናንተ ላይ ቢደርስ ሲባሉ ነው ሪል ስሜታቸው ወጥተው የሚያነቡት የሚያለቅሱት። እዚህ ጋር ብሩኬና እኔ ብንላይ የሚለው ሀሳብ አሚሮዋ ላይ ሲመጣ እንባ ነው የሚተናነቃት። ገባችሁ? ስለምትወደው ስለምታፈቅረው እና ብሩኬም ደግሞ ወንድ ነው፣ እንደ ወንድነቱ ቆፍጠን ማለት አለበት። ለዛ ነው ቁዝም ብሎ ምናምን ያወራል። የውስጡን እኮ ነው ስለ ሀይሚ ፍቅር ምናምን ሲያወራ የውስጡን አውጥቶ ነው የሚያወራው። ግን ደግሞ እንደ ሴት ልጅ ማልቀስ የለበትም እና ሶ ያው ስራ እየተሰራ ነው። ቤተሰቦች መስራት አለባችሁ። አንዳንድ ጊዜ ራሱ እንደዚህ ለየት ባለ ነገር መምጣት ራሱ ጀግንነት ነው። ገባችሁ? ማወቅ ነው እና ሌላችሁን ፈልገው ሀይሚና ብሩኬ ይለያያሉ፣ እስከ መጨረሻ ይቀራሉ። ሶ የሆነ ነገር ይፈጠራል ብላችሁ የምታለቅሱ ሰዎች ተረጋጉ። ሀይሚ ብሩኬ ለብሩኬ የተፈጠረች ናት፣ ብሩኬም ለሀይሚ የተፈጠረ ነው። የትም አይለያዩም፣ መቼም አይለያዩም። ይሄን ነገር ማወቅ አለባችሁ። ሲቀጥል ደግሞ ሜቢ ሀይሚ እንግዲህ ሀገር ውስጥ ኢትዮጵያ እንደሆነች ነው የተነገረኝ። ቤተሰብ ማወቅ ያለባችሁ እንደው ሌላ ሀገር እንኳን ሄደች ከተባለ ለሄደች አትሄድም፣ ስጅም አትሄድም። 4 ነጥብ በቃ እኔ ያመንኳቸው ሰዎቹን አመኛቸዋለሁ። ቤተሰቦች ምንም የተፈጠረ ነገር የለም፣ የትም ሀገር አልሄደችም። ሁለቱም ሲያወሩ በቃ ስሜታቸው ውስጣቸው ያለ ነገር ስለሆነ ብሩኬም እንደዛው ሀይሚ ከኔ ጋር ባትሆን ምን ሆናለሁ ብሎ ሲያስብ የሆነ አስባችሁታል። አሁን የሚናገረው ነገሮች ይመጡለታል አሚሮ ላይ ያን ነገር ነው እየተናገረ ያለው። ሀይሚና ብሩኬ መቼም የሚለያዩ ሰዎች አይደሉም፣ መቼም ደግሞ አይለያዩም። ቪዲዮ ኮሉ ግን ተመችቶኛል። ሊመቻችሁ፣ ቀጥሉበት፣ ሂዱበት። የምታዝኑ የምታለቅሱ ሰዎች ተረጋጉ ለማለት ያክል ነው። ወዳችኋለሁ። ባባይ